ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በትግሉ ሂደት ላይ አዳዲስ አቅጣጫዎችን ያስቀመጠው የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል በሚገኙ አራቱ እዞች ግዙፍ የአርሶ አደር የውይይት መድረኮችን አከናወነ። 167,000 በላይ አርሶ አደሮች የታደሙበትና በወቅታዊ ትግል ስልቶች ላይ የተመከረበት ይህ መድረክ የህዝቡን የፖለቲካ ንቃት ከማሳደግ ባለፈ ነጻ በወጡ አካባቢዎች አስተዳደራዊ መዋቅሮችን በተሟላ ሁኔታ ለመዘርጋት አዲስ ምዕራፍ የከፈተ መሆኑ ተነግሯል። ተጨማሪውን ይዘናል። ኦህዴድ ብልጽግናን የተቀላቀለው ማስረሻ ሰጤና ግብረ አበሮቹ በአማራ የህሊናና የፖለቲካ እስረኞች ላይ መመስከራቸው ተሰማ። ሚያዝያ 20 በዋለው ችሎት የተገኙት ማስረሻ ሰጤና ግብረ አበሮቹ የአማራ የህሊና እስረኞች ጥፋተኛ ናቸው ሲሉ ተደምጠዋል። ችሎቱ ውስጥ የነበረው ታዳሚ ከፍተኛ ድንጋጤ ውስጥ መግባቱን የገለጹት ምንጮቹ ሁኔታውን ታሪክ ይቅር የማይለው ስህተት በማለት ገልጸውታል። ዝርዝሩን ይዘናል። የብልጽግናውን አገዛዝ አምባገነንነትና በህዝብ ላይ የሚፈጸሙ ግፎችን ለዓለም አቀፉ ማህበረሰብ ለማጋለጥ ያለመ ታላቅ ዓለም አቀፍ የተቃውሞ ሰልፍ በመላው ዓለም ባሉ ዋና ዋና ከተሞች እንዲካሄድ ጥሪ ቀረበ። በአማራ ህዝብ ላይ የታወጀውን ግፍ ለማስቆምና የይስሙላ ምርጫን ለመቃወም የተጠራው ዓለም አቀፍ የሰልፍ ዘመቻም በዛሬው ዕለት በይፋ ተጀምሯል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሙሉ ድጋፉን የገለጸበት ይህ የተቃውሞ ሰልፍም በዘር ማጥፋት መካከል ምርጫ የለም በሚል መሪ ቃል ግፍን ለዓለም አቀፉ ማህበረሰብ ለማሳወቅ ያለመ መሆኑ ተገልጿል። ዝርዝሩ ተሰናድቷል። የአውሮፓ ህብረት የህወሓት አመራሮች ከማንኛውም አይነት ግጭት በመራቅ ለዘላቂ ሰላም እንዲሰሩ አስጠነቀቀ። በሌላ በኩል ህወሓት ከሻቢያና ከሱዳን ጋር ወዳጅነት መስርቻለሁ የሚል መረጃ ይፋ ማድረጉን ተከትሎ በተለያዩ ወገኖች መካከል ያለው የቃላት ጦርነት ተባብሶ ቀጥሏል። ምንም እንኳን የሁለቱ ወገኖች ውዝግብ የዓለም አቀፍ ትኩረት ያገኛል ተብሎ ቢጠበቅም አሁን ላይ ያለው ሁኔታ ግን ከተገመተው በታች መሆኑ ተገልጿል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። ኦህዴድ ብልጽግናን የተቀላቀለው ማስረሻ ሰጤና ግብረ አበሮቹ በአማራ የህሊናና የፖለቲካ እስረኞች ላይ መመስከራቸው ተሰማ። ሚያዝያ 20 በዋለው ችሎት የተገኙት ማስረሻ ሰጤና ግብረ አበሮቹ የአማራ የህሊና እስረኞች ጥፋተኛ ናቸው ሲሉ ተደምጠዋል። ችሎቱ ውስጥ የነበረው ታዳሚ ከፍተኛ ድንጋጤ ውስጥ መግባቱን የገለጹት ምንጮቹ ሁኔታውን ታሪክ ይቅር የማይለው ስህተት በማለት ገልጸውታል። ተጨማሪው ተሰናድተዋል። በቅርቡ ኦህዴድን የተቀላቀሉት ማስረሻ ሰጤና ግብረ አበሮቹ ካገዛዙ ጎን በመሆን በአማራ ህዝብ ላይ የሚፈጽሙትን ግፍ አጠናክረው ቀጥለዋል። አንዴ ሚስጥር ያውቃሉ፣ ሌላ ጊዜ ወደ ጦር ሜዳ ተመልሰው ፋኖን ድራሹን ያጠፉታል ሲባልላቸው የነበሩት እነ ማስረሻ ሰጤና ግብረ አበሮቹ በስተመጨረሻ የአገዛዙ ፍርድ ቤት ተገኝተዋል። ባንዳዎቹ ችሎት የተገኙት ለሌላ ጉዳይ ሳይሆን በአማራ የህሊና እስረኞች ላይ ለመመስከር እንደሆነም ተመልክተዋል። ማስረሻ ሰጤ ምስክርነቱን የሰጠው ጌታው አዳሙና አሰፋ እንቁ በተባሉ ሁለት የህሊና እስረኞች ላይ እንደሆነ ከቦታው የወጣው መረጃ አመልክተዋል። ማስረሻ ሰጤና መስፍን ከፋለኝ በአገዛዙ ችሎት ሲደርሱ በርካታ ቁጥር ያለው ወታደር አጅቧቸው እንደነበር የሚገልጹ ምንጮች ያለምንም ማመንታት ለበርካታ ዓመታት በእስር ሲሰቃዩ በቆዩ ወንድሞቻቸው ላይ የሐሰት ምስክርነት ቃላቸውን ሰጥተዋል። የአገዛዙ ፍርድ ቤትም የማስረሻ ሰጤን ምስክርነት በመያዝ የህሊና እስረኞቹ ለሰኔ 16 ተመልሰው እንዲቀርቡ ተለዋጭ ቀጠሮ ይዘዋል። ማስረሻ ሰጤና መስፍን ከፋለኝ በችሎቱ ቀርበው የምስክርነት ቃላቸውን ሲሰጡ የችሎቱ ታዳሚ ከፍተኛ ድንጋጤ ውስጥ ገብቶ እንደነበር የሚገልጹት እነዚሁ ምንጮች የምስክር ነን ባዮቹ ድርጊት ታሪክ ይቅር የማይለው በማለት ገልጸውታል። በአገዛዙ ፍርፋሪ የተገዙት ማስረሻ ሰጤና መስፍን ከፋለኝ በሰላም ስምምነት ስም የኦህዴድ ጎራን ከተቀላቀሉ ወዲህ በአብይ አህመድ የሚሰጣቸውን ቀጥተኛ ትዕዛዝ በመተግበር ላይ ናቸውም ይባላል። ሆኖም ሌላው ባያስገርምም ፍርድ ቤት ድረስ በመምጣት ለዓመታት በተሰቃዩ ንጹሃን ላይ ይህን ወንጀል መፈጸማቸው አሳዛኝም አሳፋሪም ብለውታል። በአሁኑ ሰዓት ማስረሻ ሰጤ የሚውለው ከነሽመልስ አብዲሳ ጋር እንደሆነ የተነገረ ሲሆን ዋና ተግባሩም አዲስ አበባ ውስጥ በሚገኙ ባለ 4 ኮከብ ሆቴሎች በመዝናናት በምላሹ የሚሰጠውን የኦህዴድ የቤት ስራን መፈጸም ነው ተብሏል።
የአማራ ፋኖ ብሔራዊ ንቅናቄ ከ167,000 በላይ አርሶ አደሮች ጋር የመከረባቸው መድረኮች በስኬት መጠናቀቃቸውን አስታወቀ። በሺዎች የሚቆጠሩ አርሶ አደሮች የታደሙበትና በወቅታዊ የትግል ስልቶች ላይ የተመከረበት ይህ መድረክ የህዝቡን የፖለቲካ ንቃት ከማሳደግ ባለፈ ነጻ በወጡ አካባቢዎች አስተዳደራዊ መዋቅሮችን በተሟላ ሁኔታ ለመዘርጋት አዲስ ምዕራፍ የከፈተ መሆኑ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተደራጀ የፖለቲካ ስራ የአማራ ህዝብ የፖለቲካ ግንዛቤ ይዳብራል፣ ህልውናው ይረጋገጣል በሚል መሪ ቃል በ182 የተለያዩ መድረኮች 167,539 በላይ አርሶ አደሮች ጋር ያካሄደው መጠነ ሰፊ የውይይት መድረክ በስኬት መጠናቀቁን ገልጿል። ከሚያዝያ 17 እስከ ሚያዝያ 22 ቀን ድረስ 2018 ዓ.ም በተካሄዱት በእነዚህ መድረኮች የንቅናቄው አራቱ እዞች በሚያስተዳድሯቸው ቀጠናዎች ወቅታዊ የትግሉ ሁኔታ፣ ድርጅታዊ መመሪያዎችና ቀጣይ የትግል አቅጣጫዎች ላይ ሰፊ ውይይት መደረጋቸው ተሰምተዋል። በውይይት መድረኮቹም ላይ ከፍተኛ ቁጥር ያለው የማህበረሰብ ክፍል መገኘቱ የተገለጸ ሲሆን በምኒልክ ወሎ ቤት አማራ እዝ በ51 ማዕከላት 42987 አርሶ አደሮች፣ በጎንደር ጠቅላይ ግዛት በላይ ዘለቀ እዝ ጎንደር በ42 መድረኮች 54752 አርሶ አደሮች፣ በቴዎድሮስ እዝ በ52 መድረኮች 39700 አርሶ አደሮች እንዲሁም በሸዋ ጠቅላይ ግዛት አሳምነው እዝ በ37 መድረኮች 30100 አርሶ አደሮች መሳተፋቸውን የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ለአስራት ገልጿል። አርሶ አደሮቹም በመድረኩ ላይ በርካታ ስጋቶችንና የትግል አቅጣጫዎችን ማንሳታቸው የተገለጸ ሲሆን በፋኖ አደረጃጀቶች መካከል ያሉ ልዩነቶች እንዲጠቡና ትኩረቱ በጠላት ላይ እንዲሆን በፋኖ ስም የሚፈጸሙ የሥነ ምግባር ግድፈቶችና ወንጀሎችን ድርጅቱ በቁርጠኝነት እንዲታገል እንዲሁም ነጻ በወጡ አካባቢዎች የፍትህና የህዝብ አስተዳደር መዋቅሮች ከወታደራዊ ክፍሉ ተለይተው እንዲደራጁ፣ የጤናና የትምህርት ተቋማትም አገልግሎት እንዲጀምሩና የመድኃኒት አቅርቦት እንዲመቻች ጠይቀዋል። በተጨማሪም በአገዛዙ በኩል እየተፈጸመ ነው ያሉትን የካህናትና የሕፃናት ግድያ በማውገዝ የኑሮ ውድነቱንና የትራንስፖርት ችግሩን ለመቋቋም ትግሉ በድል መጠናቀቅ እንዳለበት ማሳሰባቸው ታውቋል። የድርጅቱ ከፍተኛ አመራሮች፣ የእዝና የወረዳ ጊዜያዊ መስተዳድር አካላትም በመድረኮቹ ላይ ተገኝተው ለተነሱት ጥያቄዎች ማብራሪያ የሰጡ ሲሆን መካከለኛ አመራሩ መድረኮችን የመምራትና የድርጅቱን ሰነድ የማስረጽ ብቃቱ መረጋገጡን ድርጅቱ ገልጿል። አፋብን አክሎም የብልጽግናው አገዛዝ የሚያካሄደውን የቀልድ ምርጫ አርሶ አደሩ ፈጽሞ እንደማይቀበለው የታየበት መድረክ መሆኑንም ጠቁሟል። ምንም እንኳን የሚዲያ ባለሙያዎችና የቁሳቁስ እጥረት እንዲሁም በስራ ላይ የነበረው ውጊያ በሽፋን ረገድ ተጽዕኖ ቢያሳድሩም የህዝቡ የትግል ተነሳሽነት ግን ከፍተኛ ሆኖ መገኘቱ ተመላክቷል። በመጨረሻም ተሳታፊዎቹ የአንድነት ቃል ኪዳናቸውን በአቋም መግለጫ ያደሱ ሲሆን የአማራ ፋኖ ብሔራዊ ንቅናቄም ለመድረኩ መሳካት አስተዋጽኦ ላበረከቱ አካላት በሙሉ ምስጋናውን አቅርበዋል። የአገዛዙን አምባገነንነትና በህዝብ ላይ የሚፈጸሙ ግፎችን ለዓለም አቀፉ ማህበረሰብ ለማጋለጥ ያለመ ታላቅ ዓለም አቀፍ የተቃውሞ ሰልፍ በመላው ዓለም ባሉ ዋና ዋና ከተሞች እንዲካሄድ ጥሪ ቀረበ። በአማራ ህዝብ ላይ የታወጀውን ግፍ ለማስቆምና የይስሙላ ምርጫን ለመቃወም የተጠራው ዓለም አቀፍ የሰልፍ ዘመቻም በዛሬው ዕለት በይፋ ተጀምሯል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሙሉ ድጋፉን የገለጸበት ይህ የተቃውሞ ንቅናቄ በዘር ማጥፋት መካከል ምርጫ የለም በሚል መሪ ቃል ግፍን ለዓለም አቀፉ ማህበረሰብ ለማሳወቅ ያለመ መሆኑ ተገልጿል። የኢትዮጵያ ዲያስፖራ ማህበረሰብ የአብይ አህመድ አስተዳደር በአማራ ህዝብ ላይ እያካሄደ ያለውን መጠነ ሰፊ ጥቃትና የዘር ማጥፋት ጦርነት በመቃወም ለአንድ ወር የሚቆይ ዓለም አቀፍ የተቃውሞ ሰልፍ መጥራቱ ታውቋል። ይህንን የተቃውሞ ሰልፍም የአማራ ፋኖ ብሔራዊ ንቅናቄ አፋብን ምክትል ተቀዳሚ ሊቀመንበር አርበኛ መከታው ማሞ ሙሉ በሙሉ በይፋ መደገፋቸውን ገልጸዋል። አርበኛው አክለውም በሀገር ውስጥ በምርጫ ስም የሚካሄደው እንቅስቃሴ አምባገነንነትን የሚያጠናክርና የህዝብን መከራ የሚያራዝም ነው ብለዋል። የተቃውሞ ሰልፉ በዘር ማጥፋት መካከል ምርጫ የለም በሚል መሪ ቃል የተዘጋጀ ሲሆን ዋና ዓላማውም አገዛዙ በህዝብ ላይ እያደረሰ ያለውን አፈናና ግፍ ለዓለም አቀፉ ማህበረሰብ ማጋለጥ ነው ተብሏል። አርበኛ መከታው ባስተላለፉት መልእክትም ስርዓቱ ዜጎች በሀገራቸው የመቀበር መብታቸውን እስከ መከልከል የደረሰ አስከፊ ደረጃ ላይ የደረሰ አምባገነን አገዛዝ መሆኑን ገልጸዋል። የተቃውሞ ሰልፉ ከዛሬ ሚያዝያ 23 ቀን ጀምሮ እስከ ግንቦት 30 2018 ዓ.ም ድረስ በተለያዩ አህጉራትና ከተሞች የሚካሄድ ሲሆን በዛሬው ዕለትም በስቶክሆልም ስዊድን ተጀምሯል። በተጨማሪም ሜይ 9 በሲያትል አሜሪካ፣ ሜይ 11 በብራስልስ ቤልጅየም፣ ሜይ 14 በዋሽንግተን ዲሲ፣ ሜይ 16 በኦቶዋ ካናዳና ፓሪስ፣ ሜይ 17 በማኒቶባ ካናዳ፣ ሜልቦርን አውስትራሊያና ጣሊያን፣
ሜ 22 ኦስሎና ኖርዌይ እንዲሁም ሜ 23 በለንደን ዩናይትድ ኪንግደም ይካሄዳል። ይህንን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ምክትል ተቀዳሚ ሊቀመንበር አርበኛ መከታው ማሞ ሀገርና ሰላም ወዳድ የሆኑ ዜጎች በሙሉ በዚህ ታሪካዊ የተቃውሞ ሰልፍ ላይ በመሳተፍ ለአማራ ሕዝብ ድምፅ እንዲሆኑ ጥሪ አቅርበዋል። ሰላም ጤና ይስጥልኝ። አርበኛ መከታው ማሞ ነኝ። ዓለም አቀፍ የተቃውሞ ሰልፍ ዲያስፖራ ማህበረሰባችን ሊያደርግ ተዘጋጅቷል። ይህ ታላቅ ተቃውሞ ከግንቦት 1 እስከ ግንቦት 30 ቀን 2018 ዓ.ም ድረስ ለአንድ ሙሉ ወር የሚቆይ ሲሆን አሁን ያለው ስርዓት በምርጫ ስም አምባገነንነትን እያጠናከረ በህዝባችን ላይ መከራ እያራዘመ ይገኛል። በተጨማሪም ዜጎች በሀገራቸው የመቀበር መብታቸውን እስከ መከልከል የደረሰውን አስከፊ ስርዓት ሁላችንም ልናወግዘው ይገባል። ይህ ስርዓት በህዝባችን ላይ መከራን የሚያራዝም እንጂ ሰላምን የሚያመጣ አይደለም። በምርጫ ስም የሚደረገውን የህዝብ ድምፅ ማፈን፣ መቃወም፣ በአማራ ህዝብ ላይ እየደረሰ ያለውን የዘር ማጥፋት ጄኖሳይድ ለዓለም ማጋለጥ። ይህ የአንድ ወር የተቃውሞ ሰልፍ የዲያስፖራውን ድምፅ በማስተባበር በአማራው ላይ እየደረሰ ያለውን የግፍ ጭፍጨፋ ለዓለም ለማሳወቅ ያለመ ነው። ሰላም ወዳድ ወገኖች ሁሉ በዚህ ጥሪ ላይ እንዲተባበሩ እናሳስባለን። በመቀጠልም ይህን የዓለም አቀፍ የተቃውሞ ሰልፍ ሁሉም የሚዲያ አካላት ለህዝባችን ተደራሽ እንዲሆን የበኩላቸውን ድርሻ እንዲወጡ እናሳስባለን። አመሰግናለሁ። በተጨማሪም የሚዲያ ተቋማት በህዝብ ላይ እየደረሰ ያለውን በደልና የግፍ ጭፍጨፋ ለዓለም እንዲያሳውቁና መረጃዎችን ተደራሽ እንዲያደርጉም አሳስበዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ጀነራል ተፈራ ማሞ አገዛዙ በህዝባችን ስም እየተበደረ የዘር ማጥፋት እንዳይፈጽም የዲፕሎማሲ ጫናው ይበርታ ሲሉ አሳስበዋል። ጀነራሉ በሰጡት መግለጫ የውጭው ዲያስፖራ አገዛዙ በአማራ ህዝብ ላይ የሚፈጽመውን የዘር ማጥፋት ወንጀልና በምርጫ ስም የሚደረገውን የይስሙላ ሩጫ ለማስቆም በቆራጥነት እንዲነሳ ጥሪ አቅርበዋል። ዓለም አቀፍ የተቃውሞ ሰልፍ ዲያስፖራ ማህበረሰባችን ሊያደርግ ተዘጋጅቷል። ለዚህ ታላቅ ተቃውሞ ሰልፍ ያለንን ድጋፍ ለመግለጽ ወዳለሁ። ከግንቦት 1 እስከ ግንቦት 30 ቀን 2018 ድረስ ለአንድ ወር የሚቆይ የሰላማዊ ሰልፍ በአሜሪካ፣ በካናዳ፣ በአውሮፓና በአውስትራሊያ ይካሄዳል። አሁን ያለው ስርዓት ምርጫ ለማድረግ አስቻይ ሁኔታ በሌለበት ተመረጥኩ ብሎ በህዝባችን ላይ መከራን፣ በሀገራችን ላይ ተጨማሪ 5 ዓመት ትርምሱት የሚያቆይ ቅዠት ላይ ነው። አገዛዙ ዜጎች በውጭ ለፍተው ሀገራቸው ላይ መስራት ሳይሆን የመቀበር መብታቸውን እንኳ እስከ መከልከል የደረሰበት አስከፊ ስርዓት እንደሆነ አሳይቷል። ለዚህ በመላው ዓለም የሚገኙ ዲያስፖራ ጾታ፣ ዕድሜ፣ ሃይማኖት፣ ማንነት ሳይለየው ይህን ሰልፍ ሊቀላቀል ይገባል እላለሁ። በምርጫ ስም የሚደረገውን የህዝብ ድምፅ ማፈን በአማራው ህዝብ ላይ እየደረሰ ያለውን የዘር ማጥፋት ጄኖሳይድ ለዓለም በማጋለጥ ዓለም አቀፍ ጫናና ማዕቀቦች በአገዛዙ ላይ እንዲቀጥሉ መጠየቅ ያስፈልጋል። ይህ የአንድ ወር የተቃውሞ ሰልፍ የዲያስፖራው ድምፅ በማስተባበር ሰላም ወዳድ ወገኖች ሁሉ በዚህ ጥሪ ላይ እንድትተባበሩ መልእክታችን ነው። በመቀጠልም ይህን የዓለም አቀፍ የተቃውሞ ሰልፍ ሁሉም የሚዲያ አካላት ለህዝባችን ተደራሽ እንዲሆን በማድረግ የድርሻቸውን እንዲወጡ እንፈልጋለን። አመሰግናለሁ። ጀነራል ተፈራ ማሞ፣ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ። የሰልፉ አስተባባሪዎችም የተቃውሞ ዝግጅቱን በተመለከተ ለአስራት እንደገለጹት ባሩድ ባለበት ድምፅ መስጠት አይታሰብም በሚል ጽኑ አቋም ዓለም አቀፉ ማህበረሰብ በብልጽግናው አገዛዝ ላይ ዲፕሎማሲያዊ ጫና እንዲያደርግ ግፊት ለማድረግ ያለመ የተቃውሞ መድረክ መሆኑን አመላክተዋል። የአውሮፓ ህብረት የህወሓት አመራሮች ከማንኛውም አይነት ግጭት በመራቅ ለዘላቂ ሰላም እንዲሰሩ አስጠነቀቀ። በሌላ በኩል ህወሓት ከሻዕቢያና ከሱዳን ጋር ወዳጅነት መስርቻለሁ የሚል መረጃ ይፋ ማድረጉን ተከትሎ በተለያዩ ወገኖች መካከል ያለው የቃላት ጦርነት ተባብሶ ቀጥሏል። ምንም እንኳን የሁለቱ ወገኖች ውዝግብ የዓለም አቀፍ ትኩረት ያገኛል ተብሎ ቢጠበቅም አሁን ላይ ያለው ሁኔታ ግን ከተገመተው በታች መሆኑ ተገልጿል። ዝርዝሩ እንደሚከተለው ይቀርባል።
በብልጽግናና በህወሓት መካከል ይጀመራል የተባለው ጦርነት በታቀደለት እቅድ መሰረት እየተጓዘ ነው። የከረረ የጥላቻ ቃላት ልውውጥ ለጦርነት መግቢያ በር ነው እንደሚባለው ሁሉ ካለ ጦርነት መኖር የማይችሉት ተፋላሚ ነን ባዮች የቃላት ጦርነቱን አጧጥፈውታል። ህወሓት ባለው ግምገማ መሰረት በዚህ ወቅት ብልጽግና ይዞት የሚመጣው ኃይል ስለማይኖር ጦርነቱን በቀላሉ ማሸነፍ ይቻላል። በብልጽግና በኩልም ህወሓት ተዳክሟል፣ አመራሩም ተሰንጥቋል፣ ቢጀመር አሸናፊ የምሆነው እኔ ነኝ የሚል እምነት አለው ይባላል። ዋናው ጥያቄ ግን ይህ ሳይሆን ከህወሓት ጀርባ ማን አለ የሚለው ነው። ከዚህ በፊት ጽሑፋቸውን ያሰፈሩ በርካታ የአካባቢው ፖለቲካዊ ተንታኞች የህወሓትና የሻዕቢያ ጉዳይን ተነጣጥሎ እንደማይታይ ምልከታቸውን ማስቀመጣቸው አይዘነጋም። የአንዱ ጦርነት ወደ ሌላው ሊዛመት እንደሚችልም በእርግጠኝነት ሲገልጹ ሰንብተዋል። ይህን በሚያጠናክር መንገድ የህወሓት ከፍተኛ አመራር የሆነው አዲስ ዓለም ቤሌማ ሰሞኑን ከጎናችን ሻዕቢያም ሱዳንም አለ ብሎ መናገሩ ሁኔታውን የበለጠ እንዲከር አድርጎታል። አሁን ደግሞ አመራሩ የተለቀቀው የድምፅ ቅጂ የሱ እንደሆነ በማረጋገጥ ወደፊት የሚመስል መልእክቱን አስተላልፈዋል። አምባሳደር አዲስ ዓለም በአደባባይ ያወጣው እንጂ ከህወሓት ጀርባ ብዙ ኃይሎች ሊኖሩ እንደሚችሉ ያስጠነቀቁ ታዛቢዎች ጦርነት ከተጀመረ አካባቢው እንደሚተራመስ ከወዲሁ ማሳሰቢያቸውን ሰጥተዋል። የአውሮፓ ህብረት አዲስ አበባ ካለው ቢሮ ባወጣው መግለጫ ሁለቱ ወገኖች ከጦርነት እንዲታቀቡ በተለይ የህወሓት አመራሮች እንዲረጋጉ አሳስበዋል። ተቋሙ አዲስ አበባ ካለው ቢሮ ይህን ቢያሳውቅም የብልጽግናና የህወሓት አዲሱ እሰጥ አገባ ዓለም አቀፍ ትኩረት ተነፍጎታል እየተባለ ነው። ለዚህ ደግሞ ዋናው ምክንያት ዓለም እንኳን ሁለት አምባገነኖች ለሚያነሱት የተለመደ ጦርነት ቀርቶ በራሱም ጉዳይ ስራ ስለበዛበት ነው። በዓለም አቀፍ ደረጃ ያለው የኢኮኖሚ ቀውስ፣ የኢራን ጦርነት፣ ለአብይ አህመድና ለደብረ ጽዮን እንገጥማለን ፉከራ ትኩረት እንዳያገኝ ካደረጉት ምክንያቶች ውስጥ በዋናነት ተቀምጠዋል። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 23 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ